የቀድሞውንም የጥንቱንም ነገር አስቡ። የቀድሞውንም የጥንቱንም ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔ ያለ ማንም የለም። ሃሌሉያ የለም። በመጀመሪያ መጨረሻውን መጀመሪያ ላይ መጨረሻውን ከጥንትም ያልተደረገውን እናገራለሁ። ምክሬ ትጸናለች፣ ፍቃዴም ሁሉ እፈጽማለሁ እላለሁ። በመጀመሪያ መጨረሻን የሚያውቅ አንድ ብቻ ነው ወገኖቼ። መጀመሪያችንንም መጨረሻችንን በእጁ የያዘ አምላክ ነው ጌታ። እስቲ አሜን። ሉዓላዊ ነው። በመጀመሪያ መጨረሻ ፍጻሜህን ያውቃለሁ። አይገርም? እስትንፋሳችን እኮ በሱ እጅ ነው። አንተ እጅህን ስትከፍት ሕይወት ላለ ሁሉ መልካምን ታጠግባለህ። እጅህን ስትሰበስብ ሁሉ ይሞታል። ታውቃላችሁ፣ ትናንት ሌሊት አመሸውና ቤት እየተገረምኩ ነበር በእግዚአብሔር። ይሄ የምትተነፍሱት አየር ከየት ያመጣችሁት? ስባችሁ ያስገባችሁት ነው አይደል? አትሳቡ፣ ታውጣላችሁ። ያስገባ ነው እኮ የሚወጣው። ስለዚህ ያስገባችሁትን ነው የምታወጡት። ስለዚህ የገባ ነው የሚወጣው። ከዛ ካልገባ ይወጣል። ስለዚህ እኔና እናንተ ያስገባ ነው ሁሉ የማን ነው? ኢየሱስ። የምናስወጣው ቅድም ስለ ምሕረት ላሊ ነገር የምናስገባው ምሕረት ነው። ምሕረት ያስገባ ሰው፣ ምሕረት የተቀበለ ሰው ምሕረትን ይሰጣል። ፍቅር ካስገባችሁ ፍቅር ነው የምታወጡት። ይቅርታን እግዚአብሔር ከሰጣችሁ ይቅርታን ያስገባችሁትን ነው የምታወጡት። የገባ ነው የሚወጣው ወንድሜ። የገባ ነገር ነው እየወጣ ያለው ወይስ ያልገባ ነገር ነው እየወጣ ያለው? በልባችሁ እየጠነሰሳችሁ የያዛችሁት እያቀፋችሁ እየፈለፈላችሁ። መጽሐፍ ቅዱስ የሰው ልብ እጅግ ክፉ ነው ይላል መጽሐፍ። ከክፋቱ ከዛ ከክፉ ልባችሁ ውስጥ የምታበቅሉትን ነው የምታወጡት ወይስ ያስገባችሁት? እግዚአብሔር ምሕረት ሰጥቶኛል ካላችሁ ምሕረት አውጡ። ፍቅር ሰጥቶኛል ካላችሁ ፍቅር አውጡ። ይቅርታ ሰጥቶኛል ካላችሁ ይቅርታ አውጡ። የገባውን አስወጡት። የገባውን ነው አውጥተን የምንሰጠው። የገባው ሉዓላዊ ከሆነ ያንን ሉዓላዊ ነው አውጥተን ለሰዎች የምንሰጠው። ክብር ለእግዚአብሔር ይሁን። የገባው ሰላም ከሆነ የገባውን ሰላም ነው የምናወጣው። ያስገባችሁትን አየር ነው መልሳችሁ የምታወጡት። ይህንን የህይወት ስርዓት የሰጠን ማን ነው? እግዚአብሔር ነው። ሉዓላዊ በህይወታችን ላይ ብቻ አይደለም፣ በሁሉም የህይወታችን ክፍል ላይ ይሰራል። ሁሉም ላይ፣ በሁሉም ላይ። መጽሐፍ ቅዱስ መዝሙር 135 በሁሉም ነገር ላይ ነው እግዚአብሔር ያለው፣ በሰማይ በምድር። መዝሙር 135 በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብም ጊዜ መብረቅን አደረገ፣ ንፋሳትም ከመዝገቡ ያወጣል። እግዚአብሔር በሰማይም ላይ በምድርም ላይ በባህርም በጥልቆችም ላይ እግዚአብሔር የወደደውን ሁሉ አደረገ። ስለዚህ በሰማይም በምድርም በባህርም በንፋስም በሁሉም ላይ በዝናብም መብረቅን የሚያደርገው ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር በሁሉ ላይ ባለስልጣን። ያመንኩትን አውቃለሁ፣ ስለዚህ አልፈራም። እግዚአብሔር ፍጥረትን ሁሉ ይቆጣጠራል የምትሉ ሰዎች አላችሁ። እጆቻችሁን ማየት ይችላሉ። እስቲ እግዚአብሔር በሉ እስቲ። ፍጥረትን ሁሉ ይቆጣጠራል። ሉዓላዊ ነው ስንል እኛ ላይ ብቻ አይደለም፣ በፍጥረትም በሰማይም ላይ ሉዓላዊ ነው። መጽሐፍ ቅዱስ ሲነግረን እንደሱ ነው። የብርሃኑን ደመና ይበታትናል ይላል። የውሃው ሙላት በደመና ላይ ይጭናል። ከዛ የብርሃኑን ደመና ይበታትናል። ፍቃዱ ወደ ምድራችሁ ይዞራል። ለምሕረት ቢሆን ለፍቅር ቢሆን ለይቅርታ ቢሆን ዝናብን የሚሰጥ እሱ፣ ንፋሳትን የሚያዝማ እሱ፣ ባህሩን የሚያዝማ እሱ። በሁሉ በጣም ይውላችሁ ለማስተዋል ከመታወቅ የሚያልፍ ነው እግዚአብሔር። በጣም ትልቅ ሉዓላዊ አምላክ ነው። ስለዚህ እንደ ኢየሱስ ሰጣለሁ ነፍሴን አለ ስለሚያውቀው አባቱ። እንደ ጳውሎስ እሺ ጌታ ሆይ ያመንኩትን አውቃለሁ፣ አደራም አትበላ እንደሆን ካውቃለሁ፣ በፈቃዴ ተውልሃለሁ። መከራውን ስቀበል ይሄን መከራ የምቀበለው ያመንኩን ስለማውቅ ነው። በሁሉ ላይ ጌታ ስለሆንክ ነው። በባለስልጣኑ ላይ ጌታ ነህ፣ በኃያሉ ላይ ጌታ ነህ፣ በአየሩ ላይ ጌታ ነህ፣ በሰማዩ ላይ ጌታ ነህ፣ በባህሩ ላይ ጌታ ነህ፣ በፍጥረት ሁሉ ላይ ጌታ ነህ፣ በዝናቡ ላይ። ይሄ ነው እግዚአብሔር። በጣም ትልቅ ነው እግዚአብሔር።
ይህንን ወቁ። ይህንን ስታውቁ ህይወታችሁን የሚቆጣጠረው ማን እንደሆነ ስታውቁ አረማመዳችሁ ይስተካከላል። የሰውን አረማመዱን አይቼ አናኗር ዘይቤውን አይቼ ምን እንደሚያምን ማወቅ እችላለሁ። በምን እንደሚተማመን ማወቅ እችላለሁ። ስለዚህ ያመናችሁትን ቼክ አድርጉ። ዮሐንስ ወንጌል ምዕራፍ 1 ቁጥር 16 እኛ ሁላችን ከሙላቱ ተቀብለን ዮሐንስ መልእክት በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶን ነበረ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ኢየሱስ ክርስቶስ በኩል ጸጋም እውነትንም ተቀብለናል። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ይሄ ብቻ አይደለም። ራእይ ምዕራፍ 4 ቁጥር 11 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ እሱ የሚኖረው ከመቼ እስከ መቼ ነው? ስሙ፣ ከዘላለም እስከ ዘላለም በሕይወት የሚኖር ንጉሥ አለ። ሰምታችሁ ታውቃላችሁ? የሰዎች ታሪክ ከ100 ዓመት ያልፋል። ወደ ኋላ ሄዳችሁ የ100 ዓመት ታሪክ ስታመጡ ራሱ አሁን ያማል እንዴ ምናምን አለ የምትባሉት። የኔና የእናንተ አምላክ ከዘላለም እስከ ዘላለም በሕይወት የሚኖረው ይላል። ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድህም ሆነዋል ተፈጥረውማል። ክብር፣ ውዳሴ፣ ኃይል ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። የኔና የናንተ አምላክ ከዘላለም እስከ ዘላለም የሚኖር አምላክ ነው። እሱ አምላክ ነው። ሁሉን ፈጥረሃልና በፍቃድ ሆኗልና ሁሉም ነገር በፍቃድ ተፈጥረዋል። ክብር ይገባሃል ነው የሚሉት። እኔና እናንተ ብናመልከው እንደዚህ በጣም ገናና የሆነ አምላክ ነው። የሚኖረው ደግሞ ለዘላለም ነው። ክብር ለኢየሱስ ይሁን። እሱ ዘላለማዊ ነው። በነገስታት ላይ የሚያዝ ለዚህ ነው ናቡከደነጾር በሰው መንግስት የምታዝ አለው። ታስታውሳላችሁ? ጥግብ ባለ ጊዜ ጥግብ ብሎ አንዴ ህልም ጠፋ ሲል፣ አንዴ ህልም አየው ሲል፣ አንዴ ምናምን ሲል መጨረሻ ላይ ጥግብ ብሎ ይሄ ለክብሬ ሲል አመጣና ቷ አረገውና የአውሬ ልብ ገጠመለትና 7 ዘመን ይላል አለፈበት ጫካ ውስጥ። አይገርም? በነገስታት ላይ ሁሉ ማዘዝ የሚችል አምላክ ነው። ሉዓላዊ ነው። ሉዓላዊነቱ ገደብ የለውም። ባህር ላይ ሉዓላዊ ነው። ሰማይ ላይ ሉዓላዊ ነው። ምድር ላይ ሉዓላዊ ነው። በሚንቀሳቀሱ ፍጥረታት ሁሉ ላይ ሉዓላዊ፣ በነገስታት ላይ ሉዓላዊ ነው። ዝና ያለው እኮ ንጉስ ነው። በጣም እኮ የተከበረ ንጉስ ነው። ኃያል የሆነ ንጉስ ነው። ነገር ግን በመንግስቱ የምታዛ አንተ ነህ አለው። በሰው መንግስት ላይ ሁሉ ታዛለህ አለ። ታውቃላችሁ ይሄንን የኔና አሁን ይሄ ትውልድ አሁን አይኑ መከፈት አለበት። አሁን ከእግዚአብሔር ይልቅ የሚፈራቸው ነገስታት አይደለም፣ የሚፈራቸው ሹሞች፣ የሚፈራቸው ታጣቂዎች ብዛታቸው። ሰውን ስጋን ብቻ መግደል የሚችሉትን ነው የሚፈራው። መጽሐፍ ግን የምትፈራውን ላሳይህ፣ ነፈራውን ከገደለ በኋላ ገሃነም የሚጨምረውን ስጋንም ነፍስንም መግደል የሚችለውን እሱን ፍሩት ተባለ። ወገኖች እኔና እናንተ የምናመልከው በጣም ትልቅ አምላክ ነው። በነገስታት ሁሉ ላይ እሱ ንጉስ። እስቲ አሜን። ንጉሳቸው ነገስታትን የማይቆጣጠር ይመስላችኋል? የኃያላንንም ሀገራት ኃያላንም ሀገር ያሉትን ነገስታት እግዚአብሔር አምላክ ይቆጣጠራቸዋል። ትንንሾቹንም ትልልቆቹንም፣ የጠገቡትንም ያልጠገቡትንም፣ ደግሞ ትንሻውን የተነሱትንም፣ በፊት የቆዩትን የከረሙትንም፣ የኖሩትንም የጠገቡትንም፣ ተናግሯቸው እምቢ ያሉትንም፣ ገና የሚጀማምራቸውንም ሁሉንም ያያቸዋል። ሁሉንም ይሰማቸዋል። ሁሉንም አንዳንዶቹን እድል ይሰጣቸዋል፣ ራእይ ይሰጣቸዋል፣ ህልም ይሰጣቸዋል፣ እንዲመለሱ ይናገራቸዋል። እምቢ ሲሉስ ከዛ አርጎ የአውሬ ልብ ገጥሞ እንደ ከብት እንደ አራዊት ጫካ ገብቶ 7 ዘመን ሳር እየበላ ጥፍሮ አድጎ ፋንዲያ እንዲጥል አድርጎ ወደ አይምሮ ሲመልሰው አንተ አድጎ በሰው መንግስት ሲያሻህ የምታፈርስ ወገኖቼ፣ የኔና የናንተ አምላክ በጣም ትልቅ። ስለዚህ እግዚአብሔር በጣም ትልቅ የኃያላን ሁሉ ኃያል ነህ፣ የነገስታት ሁሉ ጌታ ነህ፣ ባለ ታላቅ ግርማ ኤልሻዳይ ነህ። እስቲ በሉት የኃያላን ሁሉ ኃያል፣ የነገስታት ሁሉ ንጉስ ነህ፣ የጌቶችም ሁሉ ጌታ ነህ፣ ባለ ታላቅ ግርማ ኤልሻዳይ ነህ። በጣም ትልቅ
ደስ የሚል ያመንኩትን አውቃለሁ ይላሉ አባቶቻችን እዚህ ውስጥ ያሉት። ስለማውቀው ያያላንን የሚሉ ሁሉ አያላቸው ነው። ንጉስ ነን የሚሉት ሁሉ ይሰበሰቡ የሁሉም ንጉስ። ጌታንን የሚሉ ሁሉ ሲሰበሰቡ ዓለም ላይ ሲሰበሰቡ እሱ ጌታቸው ሲያረጋቸው ብትን ነው የሚሉት። በጣም ትልቅ እግዚአብሔር መጽሐፍ እንደዚህ ይላል ዳንኤል ምዕራፍ 2 ቁጥር 20 ላይ ዳንኤልም ተናገረ እንዲህም አለ ጥበብና ኃይልን ለእርሱ ነውና። ስለ እግዚአብሔር ሲናገር የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል። እስቲ ጮክ በሉና ጊዜያትንና ዘመናትን ይለውጣል ብሉ። ነገስታትንም ያፈልሳል። የነገስታትንን ያስነሳል። ጥበብን ለጠቢባን ዕውቀትን ለአስተዋዮች ይሰጣል። በጣም ትልቅ ከዘላለም እስከ ዘላለም ነው እግዚአብሔር። ኃይሉም ጥበቡም ዕውቀትን ለአዋቂ ጥበብን ለጠቢባን ይሰጣል። ነገስታትን ያፈልሳል፣ ያመጣል። ከፈለገ ደግሞ ይበትናል፣ ያጸናል፣ ያቆማል። ጥበብን ከፈለጉ ጥበብ ይሰጣል። እንደሱ ብሎ ይነግረዋል። ምክንያቱም ሰውየው ህልም አይቶ ታስታውሳላችሁ፣ የሆነ ዥንጉርጉር ህልም አይቶ ጥሩ ወርቅ የሚመስል ከዛ ደረቱ ደግሞ ከደረቱ ደግሞ ብር ሆዱ ደግሞ ወገቡ ምናምን ጭኑ ምናምን ደግሞ ይሄ እንትኑ ደግሞ ሌላ አካሉም የሆነ ሸክላ ምናምን ብሎ የሆነ ራእይ አይቶ ግራ ገብቶ ተጨንቆ ምንድነው ሲለው ነው ይሄንን የሚነግረው። ያፈልሳቸዋል ከፈለገ፣ ይጥላቸዋል ከፈለገ፣ ያነሳቸዋል ከፈለገ ብሎ ይነግረዋል። ሌላው ዳንኤል 4:35 በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። የማይመለሰው መልስ ይሄ ነው። ለምንድን ነው እንደዚህ ዝም የምትለው? ለምንድን ነው እንደዚህ ሲደረግ ጸጥ የምትለው? የሚለው የለም። ከሰው የት ፍርድ ቤት ታቆመዋል? እግዚአብሔርን ከሰው የት ታቆመዋል? ሉዓላዊውን ከሰን የት እናቆመዋል? ከሰነው የት እናደርሰዋል? ወገኖች የህይወታችሁን ኑሯችሁን እግዚአብሔር እንደሚቆጣጠረው ስታውቁ ራሳችሁን አሳልፋችሁ መስጠት ትችላላችሁ። ህይወታችሁን የሚያውቀው ከሆነ ሞታችሁን ያውቀዋል። ትርፋችሁን የሚያውቀው ከሆነ ኪሳራችሁን ያውቀዋል። አሜን ነው ወይ? የዘመናችሁ ቁጥር በእጁ ነው። እግዚአብሔር ሁሉን ያውቅ። እስቲ በደንብ አሜን ጮክ በሉና እግዚአብሔር ሁሉን ያውቃል በሉ እስቲ። በቃ ሁሉን ለሚያውቅ ነው ራሳችንን የሰጠነው። ምን አስፈራን? የሚሆነው ይሆናል፣ የማይሆነው አይሆንም። እግዚአብሔር ሁሉን ያውቃል ብለን ካልን በህይወታችን የሚመጡትን መከራዎች ታግሰን ማለፍ የምንችልበት አቅም ይኖረናል እንጂ አሁን በህይወታችን የሚመጣው እንደ ቁማር ቶሎ መልስ እየተሰጠን የምንኖር ከሆነ ልክ አይደለም። የድመት ህይወት ነው እሱ። ኖ እግዚአብሔር አለ። እግዚአብሔር በዙፋኑ ላይ ነው። አልገባንም። አንዳንድ ቦታ ያስለቅሰናል፣ አይገባንም፣ ይከለክለናል። የምንፈልገውን ሁሉ አያደርግም፣ የሚፈልገውን ግን ያደርጋል። ማን ይከለክለዋል? ስለዚህ ይህን ገናና አምላክ ነው የምታመልኩት፣ ሉዓላዊ አምላክ ነው የምታመልኩት። የእያንዳንዳችን የህይወት ፍጻሜም የሚቆጣጠር የሚችል እሱ ብቻ ነው። ማንም ሰው በእድሜው ላይ መጨመር ይችላል፣ መቀነስስ? ስትመጡ ወደዚህ ምድር ለመምጣት አቤቱታ አስገብቶ ማመልከቻ አስገብቶ በዚህ ዘመን መወለድ እፈልጋለሁ ብሎ የመጣ ሰው አለ? በቃ ስትወጣም እንደሱ የለህም። ዋን ዌይ ነው የሚቆረጠው ትኬቱ፣ ትወጣለህ። የሚቆጣጠረው እሱ ነው የእያንዳንዳችን፣ ማንም ሌላ የለም። እሱ ነው ሉዓላዊ ስለሆነ በእያንዳንዳችን ህይወት ውስጥ ፍጻሜያችንን የሚቆጣጠር ጀማሪያችንን ፍጻሜያችንን በእጁ የያዘ የሚያውቅ እሱ ብቻ ነው። ስለዚህ አትፍሩ። እስቲ አሜን። አትፍሩ። በቃ ከእግዚአብሔር ጋር መኖር ማለት ይሄ። ብዙ ሚስጥሮች አሉ አናውቃቸው፣ ብዙ ጥያቄዎች አሉ፣ ሁሉም መልስ የላቸውም። እሱ ማን ነው? እሱ ኤልሻዳይ ነው። እሱ ማን ነው? እሱ ሉዓላዊ ነው። እሱ ማን ነው? አልፋና ኦሜጋ ነው። እሱ ዘመኑ ስንት ነው? ከእስከማይባል ነው። እሱ ስንት ዓመት ነው የሚኖረው? ዘላለም ነው የሚኖረው። እሱ ማማ ላይ ባለስልጣን ነው፣ ሁሉም ላይ ሁሉ በእርሱ ለእርሱ ነው የተሰራው። በቃ እዚህ ውስጥ ነው እኛ የተገኘ ነው። በጣም ትንንሽዬ ሰዎች
ለዚህ ጥያቄዎቻችሁ መልስ ስላልተመለሰ ያኮረፋችሁ ሰዎች ካላችሁ መለስ በሉ። ኤርምያስ 18:6 ታስታውሳላችሁ። ሸክላ ሰሪው ቤት ሄድና ሸክላ ሰሪው ቤት እስቲ ተመልከታለሁ። ኤርምያስ ትንቢት ሊያናግረው ሸክላ ሰሪው ቤት ሲሄድ ሸክላ ሰሪው በመንኮራኩሩ ላይ ቁጭ ብሎ ጭቃ እያቦካ ይሰራል። ቆሞ አየ፣ ኤርምያስ አየ። ከዛ ሰራና ጨርሶ ሊያስቀምጠው ሲል ተበላሸበት ይላል። ከዛ ሸክላ ሰሪው የተበላሸበትን ጭቃ ብድግ አረጋና እንደገና ቡክት አረጋና ሌላ ዕቃ አርጎ ሰራው። የተሰራውን አበላሸው፣ ጭፍልቅልቅ አረጋና ሌላ ነገር አደረገውና ሰራ ይላል። ባለሙያዎች ታውቃላችሁ፣ ጀበና እየሰራ ከነበር ፍርስ አርጎ ድስት ላይ ያረጋው ይችላል፣ የአበባ ዕቃ ላይ ያረጋው ይችላል። ልክ እንደዛ ሌላ ዕቃ አርጎ ሰራው። ከዛ ኤርምያስ በጣም ገረመው። ምን አየህ አለው። እንዴ አየኸው ይህን ሸክላ ሰሪ አለው። በሸክላ ሰሪዎች እንዳለ ጭቃ ናችሁ ነው ይጃል፣ በእኔ እጅ እናንተ ማለት እንደዚህ ናችሁ አለ። እንደሱ ነው የሚለው ኤርምያስ 18:6 ቁጥር ላብባችሁ። እስራኤል ቤት ሆይ የሸክላ ሰሪ እንደሚሰራው በእውኑ እኔ በእናንተ ዘንድ መስራት አይቻለኝምን? ልክ እንደዚህ እንደ ሸክላ ሰሪው እኔ አልችልም ወይ? እኔ አልችልም ወይ? ሸክላ ሰሪው ጭቃውን አፈሩን ቆፍሮ አምጥቶ አቡክቶ እንደሰራው እኔ አልችልም ወይ? እኔ አቡክቼ አይደለም ወይ ሰራው? ህዝቤ እኔ አይደለሁም ወይ አቡክቼ አምጥቼ ሰራው? እሱ ሸክላ ሰሪው በሸክላው ላይ ያለው ስልጣን እኔ የለኝም ወይ? እኔ መስራት አይቻለኝም? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ ይላል። ሸክላ ሰሪው እጅ ላይ ያለው ሸክላ ጭቃ በሸክላ ሰሪው እጅ እስካለ ድረስ ሸክላ ሰሪው እያቦካ አስቦ መስራት እንደሚችል እናንተም በእኔ እጅ ናችሁ ይላል። እስቲ እኔ በእግዚአብሔር እጅ ነኝ የሚል ሰው ብቻ በደንብ አሜን ይበል። የተበላሸ ነገር አለው ይሰራዋል እግዚአብሔር። በቃ ይኔ ነገር በቃ ምናምን ማን ያለ ያለበት እጅ እኮ በቃ የፈለገውን ኤልሻዳይ ነው መስራት የሚችል ነው። አበቃ የተባለ ነገር መቀጠል የሚችል ነው። ሞት የተባለ ነገር ማስነሳት የሚችል ነው። ተዘጋ የተባለ ነገር መክፈት የሚችል ነው። ሕያው አምላክ ነው። ኤልሻዳይ ነው። ሁሉን የሚያውቅ ነው። በዛ ሸክላ ሰሪው እጅ እንዳለ ጭቃ እናንተ በእኔ እጅ ናችሁ ያለ እኔ እንደወደድኩኝ ሌላ ዕቃ አድርጌ መስራት እችላለሁ እያላችሁ ነው እግዚአብሔር። እስቲ አሜን። እግዚአብሔር እንደወደደ እንዲሰራ የሚፈልግ ሰው ወደ ላይ እስቲ ያጨብጭብለት። በህይወት የሥራ በሉትና እግዚአብሔር የተመሰገነ ይሁን። እንደዚህ ናችሁ። በእግዚአብሔር እጅ እንዳለ ጭቃ ናችሁ። ለዋላዊ ነው ስንል እንደዚህ ነው። ይሄንን ማወቅ አለባችሁ። ሰው ጎሎት የነበረውን ክብር እግዚአብሔር ሰጥቶታል። ሌላ እግዚአብሔር በጣም የተወሳሰበ ችግር አይታየውም። ስሙኝ፣ እኔን ያመንኩትን አውቃለሁ። መከራ አለ፣ ስደት፣ ረሃብ፣ ራቁትነት፣ ችግር ቢመጣው ሰይፍ፣ መልአክ ማንም አይለየኝም ማለት ለምን? ያመንኩትን አውቃለሁ። በወደደኝ በርሱ ከአሸናፊዎች ሁሉ ምን አደርጋለሁ? በልጣለሁ። ወገኖቼ የምታምኑት እግዚአብሔር ይሄ ነው። የመጨረሻ ጥቅስ ልስጣችሁ። ግፍን፣ ፍትህ አልባነትን እሱ ይቆጣጠራል። በጣም ብዙ ዝብርቅርቅ ያለ ፍትህ ሲጠፋ ታስታውሳላችሁ። ፍትህ ጠፍቶ በግብፅ ምድር በጣም ከባድ ባርነት በስቶ ለ430 ዓመት ባሪያዎች አድርጎ ፍትህ ጠፍቶ ግፍ ሲፈጸም እግዚአብሔር ወረደ ይላል መጽሐፍ። ፍትህ ሲጠፋ፣ ፍርድ ሲዛባ፣ ህዝብ ሲያለቅስ፣ መከራ ሲበዛ፣ የህዝብ ጩኸት ወደ ላይ ሲጮህ፣ የድሃን ድምፅ፣ መከራ ውስጥ ያሉ ሰዎች ድምፅ፣ ፍትህ ያጡ ሰዎች ድምፅ እግዚአብሔር ይሰማል። አሁን እንደዚህ አይነት ድምፅ የሚሰማ የማይመስልበት ዘመን ላይ ነው ያለ ነው፣ ግን እግዚአብሔር ይሰማል። እውነተኛ ፍትህን እግዚአብሔር ማስፈን የሚችል አምላክ ነው። ጠፍቶ ለሱ ነው መጽሐፍ ቅዱስ ወረደ አየ ወረደ። እግዚአብሔር ሊረዳቸው ከባርነት ሊያወጣቸው ያንን ባርነት ከህይወታቸው ላይ እላቸው ላይ በስቶ የነበረውን ታውቃላችሁ። ግፍ ፈርዖን እንዴት ያስጨንቃቸው እንደነበር፣ መከራቸው እንዴት እንዳበዛው፣ ሸክላውን ጡብ ጨፍጥ ብሎ ልክ ስለ እግዚአብሔር መስማት ሲጀምሩ ጭዱን አስነጥቆ እንደገና ቁጥር እንዳይቀንስ ብሎ መከራቸውን ሲጨምርባቸው ከገቢ በላይ ግብር ስትጠየቅ እንደማለት፣ ከገቢ በላይ ግብር ሲመጣ እንደማለት ከለፍ በጣም ህይወታቸው በሙሉ ቁልፍልፍ አረገባቸው። በዛ ላይ ደግሞ ግርፋቱ፣ ከዛ ላይ ደግሞ ጅራፉ፣ ህይወት በጣም መከራ ሆኖባቸው፣ ኑሮ በጣም ከብዷቸው፣ ጭቃ አቡኪነት ሰልችቷቸው፣ ብዛታቸው ብዙ ነበር፣ ጨነቅ ብሏቸው ሲጮሁ እግዚአብሔር ሰማ። የምናመልከው ይህንን አምላክ ነው። ክብር ለኢየሱስ ይሁን። ፍትህ ለማምጣት ሙሴን ጠራው፣ ሂድ አለው። እግዚአብሔር አምላክ ፍትህ ሲጠፋ፣ ፍርድ ሲዛባ፣ መከራ ሲጨምር፣ ችግር ሲሆን፣ ሰው ሲጮህ እግዚአብሔር ይህንንም ይቆጣጠራል። አይመስልም አይደል? 430 ዓመትን ያንን ግፍ አየና ወረደ። እግዚአብሔር ሊረዳቸው
ታምራት ሰርቶ የሚገርም ታምራት አይችልም እንዴ እስኪባል 10 ከፈርዖን ጋር የሚቃለዱ ነው ይመስሉት። እግዚአብሔርና ፈርዖን ልቀቅ አለቅ፣ እሺ እለቃለሁ፣ ዝቅ ሲለቀው አለቅ። ይሄ በጣም ዘግናኝ ነው። እግዚአብሔር የሚቃለድ ነው ይመስሉ። እግዚአብሔር የፈርዖንን ልብ አደድሮት እስከ መጨረሻ ትዕግስት ጠበቀው። አይገርማችሁም? እግዚአብሔር ለምንድን ነው እንደዚህ ያደረገው ላለው እኔ አንዳንዴ ሳነበው እሱ ታሪክ ይገርመኛል። ለምንድን ነው በአንደኛው ጭርስ አድርጓቸው ያለወጣለ? እግዚአብሔር እድል ይሰጣል። እድል ወደ ልቡ እንዲመለስ ሰው ነው አይደል? ፈርዖንም ወደ ልቡ እንዲመለስ የሚያደርገውን እንዲያይ የሚሰራውን ነገር እንዲመለከት አንዴ ደም ያደርገዋል ውሃውን፣ አንዴ ጓጉንቸሩ ይመጣል፣ አንዴ ቅማሉ ይመጣል፣ አንዴ ያልመጣ ነገር የለም። ጓጉንቸሩ ያልመጣ የመከራ አይነት የለም። ሁሉም መከራዎችን እርስት ያደርገዋል። በማግስቱ እምቢ ይላል። ሲጨነቅ ደግሞ ይላል፣ ሲለቀቅ ደግሞ እምቢ ይላል። 11ኛ እያንዳንዱ ሰው ቤት የግል ለቅሶ እንዲኖረው አደረገ። የበኩር ልጆቻቸውን ወስዶ አጥፊው አለፈና መታቸው። የዛን ጊዜ በቃ ለቀቀ ስትሉ ደግሞ ቆጨው እንደገና የከተታቸውን 3ኛውን ሰራዊት ያንን ባለፈረስ አውጥቶ እንደገና አስጋልቦ ለካ የመጨረሻ ደግሞ ቀብር ስርዓት የቀረውን እንኳን ይዞ እንዳይቀመጥ ተከትሎ ሄደና ባህር ገባ ይላል መጽሐፍ። ወገኖች እግዚአብሔር ይነሳል። ለእግዚአብሔር የሚሳነው ነገር የለም። ፍትህ ሲጠፋ፣ ፍርድ ሲዛባ፣ ጭቆና ሲበዛ፣ መከራ ሲበዛ እግዚአብሔር ያያል። እግዚአብሔር የማያየው ነገር እየኖራችሁ ይመስላችሁ ሰዎች፣ እግዚአብሔር ሁሉን ያያል። እስትንፋሳችንን በእጁ የያዘ አምላክ ሁሉን ነገር ይቆጣጠራል። ክብር ለኢየሱስ ይሁን። እግዚአብሔር የማያየው ነገር አንድም ነገር የለም። መዝሙር 71 1-6 አቤቱ አንተ ታመንኩ ለዘላለም አልፈር ይላል። አቤቱ በአንተ ታመንኩ፣ በጽድቅህ አስጥለኝ ታደገኝም። ጆሮህን ወደ እኔ አዘንብል አድነኝም። በጠንካራ ቦታ ታድነኝ ዘንድ አምላክና መሸሸጊያ ሁነኝ። ኃይሌ መጠጊያዬ አንተ ነህና። አምላኬ ከኃጢአተኛ እጅ ከአመፀኛና ከግፈኛ እጅ አድነኝ። አቤቱ በደም ስሙ፣ ከኃጢአተኛ እጅ ከአመፀኛና ከግፈኛ እጅ አድነኝ። በጭንቅ ውስጥ ነበር። አመፀኛ ነበረ፣ ግፈኛ ነበረ፣ እጅ ነበረ። ከዚህ ውስጥ ማን አድነኝ ነው ያለው? ለምን? እግዚአብሔር ስለሚያድን ነው። እስቲ እግዚአብሔር ያድናል በሉ። ያው አድነኝ። አቤቱ አንተ ተስፋዬ ነህና፣ እግዚአብሔር ሆይ ከታናሽነት የጀመረህ መታመኛዬ ነህና፣ ከማኅፀን ጀምሮ ባንተ ተደገፍኩ። እዚህ ጋር መከራ ውስጥ ያለ ሰው፣ ግፍ ውስጥ ያለው ሰው፣ በኃጢአተኛ እጅ ላይ የወደቅኩ ሰው፣ መከራ ውስጥ ያለው ሰው፣ ምትድግናህን የምፈልግ ሰው፣ እኔ ከማኅፀን ጀምሮ ባንተ የታመንኩኝና የተደገፍኩ ሰው ነኝ፣ አድነኝ። ከእናቴ ሆድ ጀምሮ አንተ መሸሸጊያዬ ነህ፣ ሁልጊዜ ዝማሬ ላንተ ነው። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር ያያል። ስለዚህ በሕይወታችሁ ዘመን በሙሉ ቆንጆ ኑሮ መኖር የምትችሉት የምታመልኩትን ሕይወታችሁን የሚቆጣጠረውን የእናንተን የሕይወት እስትንፋስ በእጁ የያዘውን እግዚአብሔር ስታውቁት ብቻ ነው። ካላወቃችሁት አይሆንም። ቸርች ትመጣላችሁ፣ ደስ ደስ ይላችኋል፣ ስትወጡ ይጠፋሉ ነው። የምታምኑትን ወቁት። አልፋ ነው፣ ኦሜጋ ነው፣ መጀመሪያም ነው፣ መጨረሻም ነው። የዘመኑ ቁጥር ከእስከማይባል የኃያላን ሁሉ ኃያል ነው፣ የነገስታት ሁሉ ንጉሥ ነው፣ የጌቶች ሁሉ ጌታ ነው፣ የሰማዩ ንጉሥ ነው፣ የምድሩ ንጉሥ ነው፣ የባህሩ ንጉሥ ነው፣ የሁሉም ነገር ባለቤት። እኔና እናንተ የምናመልከው ይሄ ነው። ለዚህ ነው ጌታ ኢየሱስ ያመነውን ያውቅ ነበር፣ የተከተለውን ያውቅ ነበር። ምድረ በዳ ሲልከው ይሄዳል፣ ሞት ጋር ሲልከው ይሄዳል፣ መስቀል ተሸከም ሲለው ተሸክሞ ይሄዳል። እነ ጳውሎስን ተመልከቱ፣ ራሳቸውን ለመስዋዕትነት አሳልፎ የሰጡት ያመኑትን ያውቁት ነበር። ይገላል፣ ያድናል። አሜን። ባለጠጋ ያረጋል፣ ድሃ ያረጋል፣ ስልጣን ይሰጣል፣ ይሽራል፣ ከፍ ያረጋል፣ ሲፈልግ ይጥላል፣ ይዘጋል፣ ሲፈልግ ይከፍታል። እሱ የከፈተው ማንም ሊዘጋው አይችል። እሱ የዘጋውንስ ማንም የምታመልኩትን ወቁት። የምታመልኩትን ስታቁት ህይወታችሁን፣ ነገራችሁን አይደለም፣ ገንዘባችሁን አይደለም፣ ንብረታችሁን፣ ህይወታችሁን ትሰጡታላችሁ። እግዚአብሔር ያርግልን። በሸክላ ሰሪ እጅ እንዳለ ጭቃ እናንተ በእኔ እጅ ናችሁ። ሸክላ ሰሪው በሸክላው ላይ ያለው ስልጣን እኔ በእናንተ ላይ የለኝም ወይ ይላል። አለው። እስቲ በእኔ ህይወት በሉ። መብት አለው የምትሉ ሰዎች መብት አለው በሉ እስቲ።
እንጸልያለን። ለጥቂት ደቂቃ እስቲ በእግዚአብሔር ፊት አንገቶቻችሁን ዝቅ አድርጉና እንጸልያለን። መንፈስ ቅዱስ እናመሰግንሃለን። እባክህን እርዳን፣ በጌታ በኢየሱስ ስም እርዳን።